ደግሞ በጣም የገረመኝ ነገር ይሄንን አሳፋሪ የሆነ ነገር በቀጥታ ሲያደርጉ ከጎን ጊፍት ሰጧቸው፣ አይዟችሁ በሏቸው ምናምን እያሉ የሚያበረታቷቸው በጣም ብዙ ሰዎች ነበሩ ማለት ነው። የፍቅር ግንኙነት አለን ብዬ ተናግሬያለሁ አይደል? ትናንትና በቃ ለስራ ነበረ እኮ መጀመሪያ። ከዛ እኮ ቪዲዮ ይዘውብኝ እኮ ነው በቃ ሳልፈልግ ስሰራ ለመጣ 20 ዓመቴ ነው። 18 ዓመት አልፎኛል። እዚህ ጋር የሆነ ሰው ለኔ ተቆርቆሮ እንትን እንዲደረብልኝ አልፈልግም። ከዛ ቪዲዮ መጣ ምናምን ቤት ወሰዱኝ። ከዛ ልክ ስገባ ውሃ ደፉብኝ ምናምን። ከዛ በኋላ ለምን ረመደፉብኝ ምናምን ስል መድኃኒቱን ሲሰጡሽ ማንና ማን ናቸው? መድኃኒቱን ሲሰጡሽ ማንና ማን ናቸው? ማህበራዊ ሚዲያ ላይ የተለያዩ ትችቶች ከሚቀርቡባቸው በተለይ ደግሞ በቲክቶክ የቀጥታ ስርጭት ላይ ያልተገቡ ነገሮችን ያደርጋሉ ተብለው በጣም በተደጋጋሚ ከሚወቀሱ ወጣት ቲክቶከሮች መካከል ነው የሚመደበው። ይሄኛው ወጣት ሊል ጃይ በሚል የቲክቶክ መጠሪያ ነው በርካቶች የሚያውቁት። አንዳንዶች በዚሁ በቲክቶክ በኩል የሚያደርጋቸው ነገሮች በመመልከት ከዚህ ተግባር ልትቆጠብ ይገባል እባክህን ብለው ምክር የሚለግሱለት እንዳሉ ሁሉ በዚያው ልክ ግን ጥሩ ነው ስራህ እያሉ ያልሆነ ተግባሩን የሚያበረታቱ ግን በጣም በርካታ ሰዎች እንዳሉ በተለያዩ ቪዲዮዎች ላይ ለመረዳት ችለናል ማለት ነው። ለማንኛውም ይህ ቲክቶከር በዛሬው ዕለት በወጡ መረጃዎች መሰረት እንደተመለከተ ነው ማለት ነው በፖሊስ ቁጥጥር ስር ውሏል። ይህንን ማስመልክቶ ፌደራል ፖሊስ መረጃ አውጥቷን በዝርዝር እንነግራችኋለን። ስለ ልጁ ከዚህ ቀደም በስፋት እጅግ ከፍተኛ ትችት ሲቀርብበት የነበረውን ጉዳይም እናነሳለን። እንዴት ሊያዝ ቻለ፣ አሁን መጨረሻው ምን ሆነ የሚለውን ሁሉንም እስከ መጨረሻው ከተከታተላችሁ የምትሰሙት ይሆናል ማለት ነው። እንደምናችሁ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች በያላችሁበት ሆናችሁ ጎራ ስቱዲዮን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እናመሰግናችኋለን። ቻናላችን ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችንም ይህ ቲክቶከር በቁጥጥር ስር የዋለበትን ሂደትና በተለያየ ጊዜ እጅግ አስገራሚ የተባሉ ስለ ልጁ የወጡ መረጃዎችንና ቪዲዮዎችን በሙሉ አካተን ነው ልንነግራችሁ የተገናኘ ነው። ቻናሉን ሰብስክራይብ አድርጋችሁ ቪዲዮውን እስከ መጨረሻው እንድትከታተሉ በድጋሚ ጋበዝን። ጌታቸው በላይ ደግሞ የመሰናዶ አዘጋጅና አቅራቢ ሆኜ ተሰይሜያለሁ። ከኛ ጋር ሆኖ ማህበራዊ ሚዲያ ላይ በተለይ በቲክቶክ ከፍተኛ ተከታዮችን በማፍራት በተለያየ መንገድ የተለያዩ ኮንተንቶች ላይ ትኩረት አድርገው የሚሰሩ ኢትዮጵያውያን ወጣት ቲክቶከሮች ከሰሞኑ በተለይ ደግሞ የሶስተኛው ቲክቶክ ክሬቲቭ አዋርድ ከተካሄደ በኋላ ከፍተኛ ትችት እየመጣባቸው መሰንበቱ የሚታወቅ ነበር። ከዚሁም ጋር ተያይዞ ደግሞ በጣም በርካታ ቲክቶከሮች በፖሊስ ቁጥጥር ስር እየዋሉ በተለያየ መንገድ የማጣራት ስራ እየሰራው ነው ብሎ ፖሊስም በመረጃ እየነገረ ነው የሚገኘው ማለት ነው። በቲክቶክ ሽልማት ላይ በቀጥታ ስርጭት ላይ ያልተገባና የማህበረሰቡን ባህል የማይወክል አለባበስ ለብሰው ታይተዋል የተባሉት እነዚህን ቲክቶከሮች ጨምሮ በትናንትናው ዕለት ምሽት ላይ ደግሞ በቁጥጥር ስር የዋለውን በበርካቶች የሚታወቀውን አዶናይን ጨምሮ ሌሎችም በርካታ ቲክቶከሮች በፖሊስ ቁጥጥር ስር እንደዋሉ እናስታውሳለን። በዛሬው ዕለት ደግሞ ይሄኛው ቲክቶከር ላይ ትኩረት ተደርጎ በፖሊስ ቁጥጥር ስር ውሏል ማለት ነው። ስለዚህ ቲክቶከር የምናነሳቸው በርካታ ነገሮች ይኖራሉ። እውነት ለመናገር እኔ ስለሱ ከዚህ ቀደም እንዲሁ በቲክቶክ ስመለከት ስከታተል ቪዲዮቹ ሲመጡልኝ አየዋለሁ እንጂ ስሙ ሁላ ማን እንደሚባል ምን ያክል ተከታታዮች እንዳሉት ከዚያ ውጭ ደግሞ ምን አይነት ኮንተንት ላይ ትኩረት አድርጎ እንደሚሰራም ያን ያክል የጠለቀ ነገርም ስለሱ መረጃው አልነበረኝም። ከሰሞኑ ግን ምን ተፈጠረ መሰላችሁ? ስለሱ በጣም በርካታ ቪዲዮዎች እየወጡ ተመለከትኩኝ። ቪዲዮቹ ደግሞ በጣም ዘግናኝ የሚባሉ እውነት ለመናገር እኔ እሱን ለማሰጣት ምናምን ፈልጌ ሳይሆን በጣም ብዙ ሰዎች የተመለከቷቸው ስለሆኑ በጣም የሚያስጠሉ ነገሮችን በተለይ በቀጥታ የቲክቶክ ስርጭት ላይ ይታዩ የነበሩት ነገሮች ትንሽ የሚደብሩ ነገሮች ስለነበሩ ከዛ ጋር ተገናኝቶ ነው በስፋት ስመለከተው የነበረው።
ታሪኩ የሚጀምረው ያው ከዛ በፊት በተለያየ መንገድ ብዙ ሰዎች ጋር እየደረሰ የቆየ ልጅ እንደነበር አንዳንድ ጊዜ ሲመጣልኝ ይመለከት ነበር። በተለይ ከቅርብ ጊዜ ወዲህ ከአንዲት ወጣት ልጅ ጋር በዚህ በቀጥታ ስርጭትም በቪዲዮም በምንም ደስ የማይሉና ብዙ ሰዎች የማይወዱት አይነት አካሄድ ሲሄድ ልጅቷን በቀጥታ የቲክቶክ ስርጭት ላይ ሌሎች ወጣቶች ካገኙት በኋላ ለምንድነው እንዲህ ያለውን ተግባር የምትፈጽሚው ከልጁስ ጋር እንዲህ ያለው ነገር ለምንድነው የምታደርጊው የሚል ጥያቄ ሲያቀርቡላት አይ እኔ እኮ በምሽት ክበብ ላይ ጭፈራ ቤት ላይ መጠጥ ላይ መድኃኒት ጨምረው ስላስገደዱኝ ከዛም ያልሆነ የራቁት ቪዲዮ ቀርጸው በዛ ያስገደዱኝ ስለሆነ አብሬ ቪዲዮ በእንዲህ አይነት መንገድ የምሰራው ለዛ ነው የሚል ምላሽ ትሰጣለች። መድኃኒቱን ሲሰጥ እሱ ጋር ቪዲዮ ትሰራላችሁ፣ ገንዘብም በሱ አካውንት ነው የሚገባ። እንደዚህ የተለማስተካከያ ምናምን የምትሰሩበትን በሱ አካውንት ነው የሚገባ። ሁሉም በሱ አካውንት ነው የሚገባው። እሺ ስትገናኙ የፍቅር ጥያቄ ጠይቆሽ ነበር? አይ በቃ ለስራ ነበር እኮ መጀመሪያ። ከዛ እኮ ቪዲዮ ይዘውብኝ እኮ ነው በቃ ሳልፈልግ ስሰራ ለመጣ። ስለዚህ ቪዲዮ በተገናኛችሁ በስንተኛው ጊዜ ነው ይሄንን ቪዲዮ ያደረጉሽ? ጆን ዳንኤል ቤት በቃ 3 ቀን 4 ቀን ላይቭ ገባን ማለት ነው። ከዛ በኋላ ክለብ እንውጣ ምናምን አሉ። እኔ ክለብም ወጥቼ አላቅም ጭራሽ ምንም አይነት ነገር አላቅም ነበረ። ከዛ በኋላ እንውጣ ምናምን አሉና እሺ በቃ ችግር የለውም ምናምን አልኩኝና ከዛ ግብዳው ሄደ መጀመሪያ። ከዛ እኔ ስደውልልሽ ትመጫለሽ ምናምን ለካ እሱ እዛ ያመቻቸ ነው። ከዛ በኋላ እኔ ሄድኩኝ ምናምን ተቀበለኝ። ከዛ ልጄ ደግሞ ትንሽ ቆይቶ መጣ። ለካ እዛ የሆነ ኤክስቴንሽን ነው የሚባለው ያ እንደዛ የሚባል ነገር አለ የሚወስዱት። ከዛ እሱን ሰጡኝ ማለት ነው። ከዛ ልጄ መጣ ምናምን ቤት ወሰዱኝ። ከዛ ልክ ስገባ ውሃ ደፉብኝ ምናምን። ከዛ በኋላ ለምን ረመደፉብኝ ምናምን ስል የሆነ ትንሽ አስታውሳለሁ። ከዛ አይ መጠጥ ተደፍቶብሽ ምናምን በቃ ከዛ ወደ ቤት እንደሄድኩ ምንም አላውቅም። ከዛ በኋላ መድኃኒቱን ሲሰጡሽ ማንና ማን ናቸው? መድኃኒቱን ሲሰጡሽ ማንና ማን ናቸው? ግብዳውና ልጄ። ከዛ ይሄኛው ወጣት ደግሞ አይ ይሄ ነገር የኔን ስም የሚያጠፋ ነው፣ በትክክል ትናገር፣ እውነቱ ይውጣ፣ ልክ አይደለም የሚል ምላሹን ይሰጣል ማለት ነው። ይሄኛው ጉዳይ ሳይዘጋ በእንዲህ አይነት መንገድ የሷም ሐሳብ በዛ መንገድ ተቀመጠ፣ የሱ ደግሞ አይ ልክ አይደለችም ውሸት ነው የሚል ሐሳቡ ተቀምጦ ጉዳዩ ሳይዘጋ እንደቀጠለ እንደገና ከሌላ ወጣት ሴት ጋር እንዲሁ በዚሁ በቲክቶክ በኩል ብቅ ማለት ጀመረ ማለት ነው። ከልጅቷ ጋር ይጨፍራሉ፣ ይዝናናሉ፣ መብታቸው ነው። በኋላ ግን በጣም የሚያስገርም ነገር በቀጥታ የቲክቶክ ስርጭት ላይ ያልሆነ ነገር ሲያደርጉ ተመለከትናቸው። በጣም ብዙዎቻችሁ እንደተመለከታችሁት በቲክቶክ በቀጥታ ስርጭት ሲተሳሳሙ ይታያሉ። ታማት እስቲ በእናትህ እስቲ በጊፍት እየባረካችኋቸው ጊፍት ስጧቸው እስቲ። እነዚህ ወጣቶች ናቸው፣ ታዳጊ ናቸው። ይበቃል በቃ። አሁን ቆይ እኔ ልወጣ ስለሆነ እኔ ደስ እንዲል አንድ ይሳማት በቃ። አንተ ናውጣ እባክህ። የምን ይሳማት ይላል ዲያማ ናውጣ። ደግሞ በጣም የገረመኝ ነገር ይሄንን አሳፋሪ የሆነ ነገር በቀጥታ ሲያደርጉ ከጎን ጊፍት ስጧቸው፣ አይዟችሁ በሏቸው ምናምን እያሉ የሚያበረታቷቸው በጣም ብዙ ሰዎች ነበሩ ማለት ነው። ይገርማል አይደለ? አዎ እንግዲህ እንዲህ ያለው ተግባር ሌሎች ወጣቶችም እኔም በእንደዚህ አይነት መንገድ ራሴን አዋርጄ ሸጬ በወጣኮ ገንዘብ አገኝበታለሁ የሚሉ ሰዎች እንዲፈጠሩ በጣም ትልቅ አስተዋጽኦ የሚያደርግ ቪዲዮ ነው ማለት ነው። እንዲህ አይነት ተግባር ነው እና ከጎን ሆኖ ጊፍት እንስጣቸው፣ አበረታቷቸው፣ ገንዘብ እንዲስጧቸው ምናምን እያሉ እንዲህ የሚያደርጉ ሰዎች ናቸው እንዲህ ያለውን ተግባር እንዲፈጸም ከፍተኛ አስተዋጽኦ የሚያደርጉትና ለማንኛውም እነዚህ ቪዲዮዎች ከወጡ በኋላ ብዙ ሰዎች ምን አይነት ጥያቄ ማንሳት ጀመሩ? ከዛ በፊት የነበረችው ልጅ ጋር እንደነበረው ግንኙነት ማለትም አስገድዶኝ መድኃኒት ጨምሮብኝ ስለዚህ ነው ቪዲዮ እየሰራህ ያለሁት ምናምን ሚል ሐሳብ ስታነሳ ስለነበር ከዚህች ልጅ በፊት የነበረችው ልጅ ማለት ነው ይችንም ምናልባት እንደዛ አይነት ግዴታ አስገድዷት ቢሆንስ ሚል ጥያቄ በጣም ብዙ ሰዎች ሲያነሱ ቆዩ ማለት ነው። በኋላ ልጅቷ ግን ይሄኛውን ምላሽ ሰጠች። አጥቂኛለሽ ወንድምሽ ቁጥር ለደውላው መጀመሪያ የኔን ሐሳብ አዳምጠኝና ላውራ። ኦካውሪ ቲክቶክ ስለጀመርኩኝ ምናምን አይደለም
እኔ እሱንም ማውቀው ቲክቶክ ከመስራቴ በፊት ነው። ገብቷል? ጓደኛ ያስተዋወቀችኝ እኔና እሱ የተገናኘንበት መንገድ ሌላ ነው። ይሄንን ተናግሬያለሁ። በቃ የፍቅር ግንኙነት አለን ብዬ ተናግሬያለሁ አይደለ? ትናንትና እዚህ ጋር ምንም ስላላችሁን የማቆመ ነገር አይኖርም። ምክንያቱም ተገድጄ ወይም ደግሞ የሆነ ነገር ሆኜ ያደረኩት ነገር የለም። ገብቷችኋል? እኔ አሁን የ20 ዓመቴ ነው። 18 ዓመት አልፎኛል። እዚህ ጋር የሆነ ሰው ለኔ ተቆርቆሮ እንዲደረብልኝ አልፈልግም። ገብቷችኋል? እዚህ ጋር ብጨነቅ ልናገር እችላለሁ። ተገድጄ ነው ምናምን ብዬ ላወራ እችላለሁ። እዚህ ጋር ግን እኔ 20 ዓመቴ ነው አይደለ? አስባለሁኝ እንደ አንድ ወጣት ማድረግ ያለብኝና የሌለብኝን ጉዳቱና ጥቅሙን ለይቼ አውቃለሁ። አሁን በእኔ ጉዳይ ምንም አይነት ክርክር እንዲነሳም አልፈልግም። ምንም አይነት ጥያቄ መጠየቅ አልፈልግም አሁን ላይ ማለት ነው። ምክንያቱም አንድና አንድ መልስ ብዬ የምሰጠው ተገድጄ አይደለም። እንደሰማችሁት ነው። አስገድዶኝ አይደለም፣ በራሴ ፈቃድ ነው፣ እድሜም ደርሷል እና እንዲህ አይነት ግዴታ የለብኝም የሚል ምላሽ ሰጠች። ከዛም ሌሎቹ ያሉት ነገር ምንድነው? በቃ ካላስገደዳት እኛ አይመለከተንም፣ ከዚህ ጉዳይ ላይ የለንበትም የሚል ሐሳባቸውን ሰጥተው ይወጣሉ ማለት ነው። ነገር ግን እነዚህ ሁሉ ነገሮች ከሆኑ በኋላ ብዙ ሰዎች ጉዳዩን እየተቀባበሉ እንዴት እንዲህ አይነት አሳፋሪ ነገር ይደረጋል የሚል ጥያቄ ሲያነሱ ልጆቹ በቲክቶክ በዚሁ ብቅ ብለው ይቅርታ ይሄንን ማድረጋችን ልክ አይደለም የሚል ሐሳባቸውን አስቀመጡ። በዚህ መንገድ ያው እዚህ ጋር በማወቅም ሆነ ባለማወቅም ያደረግነው ነገር ሊሆን ይችላል። በስሜትም በሰዎችም ግፊትነት ላይቭ ላይ ያደረግነው ነገር ጥሩም ላይሆን ይችላል። ሌሎች ሰዎችም ሊያዩ ስለሚችሉ መማሪያም ሊሆን አይችልም። ያው እና ያው ለሁሉም ነገር እኔ ይቅርታ መጠየቅ ፈልጋለሁ። አንዳንድ አላግባብ የሆኑ ነገሮችን ምናምን ያው አብዛኛውን የኢትዮጵያ ሕዝብን ስላስቆጣ ያው በዛ ዙሪያ መልስ እንሰጥና በትልቁ ይቅርታ እንዲደረግልን ለማሳሰብ ስለፈለግን ነው። ይህ ከሆነ በኋላ በዛሬው ዕለት አዲስ መረጃ ወጣላችኋለሁ። መረጃውን ደግሞ አስከትዬ ልንገራችሁ። ፖሊስ ከሀገራችን ባህልና ወግ ባፈነገጠ መልኩ የማህበራዊ ሚዲያን ሲጠቀሙ የነበሩ ግለሰቦች በቁጥጥር ስር አውያቸዋለሁ ማለቱን መረጃው ይጠቁማል። የአዲስ አበባ ፖሊስ እንዳስታወቀው ከማህበራዊ ሚዲያ ፕላትፎርም አንዱ የሆነውን ቲክቶክ በመጠቀም ከሀገራችን ባህልና ወግ ባፈነገጠ መልኩ መልእክቶችንና ምስሎችን ሲያስተላልፉ የነበሩ ግለሰቦችን በቁጥጥር ስር በመዋል ምርመራ እያጣራባቸው ይገኛል በማለትም ይጨምራል። በቲክቶክ ስሙ ሊልጃይ ወይም ደግሞ ጎይጋርኮት ዊዋል እናም ከሱ ጋር ደግሞ ያልተገባ ጸያፊ ድርጊት ስትፈጽም የነበረችው ሀሊሌ ጊቦ አያና የተባሉ ግለሰቦች የቲክቶክ አካውንት በመጠቀም ለመልካም ጠባይና ስነ ምግባር ተቃራኒ የሆነ መልእክትና ተንቀሳቃሽ ምስልን በቀጥታ ሲያስተላልፉ በመገኘታቸው ታህሳስ 2 ቀን 2018 ዓ.ም በለሚ ኩራ ክፍለ ከተማ ወረዳ 9 ልዩ ቦታው ፍሊንትስቶን ሆምስ ከሚባል ቦታ በቁጥጥር ስር አውያቸዋለሁ በማለት ነው ፖሊስ በመረጃ ያካፈለን። በተመሳሳይ ዜና በቲክቶክ ስሙ ፕሬዝዳንት ማሜ ወይም ደግሞ ባህሩዲን ሙሰማ ከሀገራችን ባህልና ወግ ያፈነገጡ መልእክቶችን ሲያስተላልፍ በቦሌ ክፍለ ከተማ ወረዳ 1 ልዩ ቦታው ቦሌ ሚካኤል ጃፋር መስጂድ አካባቢም በቁጥጥር ስር ውሏል በማለት ነው ፖሊስ የሚጨምረው። ማህበራዊ ሚዲያን ለበጎ ተግባርና ትውልድን ለማነጽ በመጠቀም ሲገባም ትውልድን ወደ አላስፈላጊ ድርጊት እንዲገቡ የሚያደርጉና የሚገፋፉ መሰል እኩይ ተግባራትን የሚፈጽሙ ግለሰቦችና ቡድኖች ላይ የሚወሰደው ህጋዊ እርምጃ ተጠናክሮ እንደሚቀጥልም የአዲስ አበባ ፖሊስ ጠቅላይ መምሪያም አስታውቋል ተብሎም ተዘግቧል። እንደሰማነው ነው እንግዲህ እነዚህ ወጣቶች ይህንን ቀደም ሲል ስነግራችሁ የነበረውን ተግባር በመፈጸማቸው በእንዲህ አይነት መንገድ በፖሊስ ቁጥጥር ስር ውለዋል ማለት ነው። እናንተ የተሰማችሁን ስሜት ሐሳባችሁን በኮሜንት ላይ እንድታኖሩልን እንጠይቃለን። ለማንኛውም እኛ መረጃውን በእንዲህ ያለ መንገድ አካፍለናል። እንግዲህ እንደምታውቁት ቻናላችን ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ ሆኑ ልዩ ልዩ ታሪኮችን በእንዲህ ያለ መንገድ እየዳሰሰ ነው ወደ እናንተ የሚያቀርብላችሁ። በተለያየ ዓለም ክፍል ሆናችሁ እኛን ደግሞ ተቀዳሚ ምርጫ አድርጋችሁ ስለምትከታተሉ እናመሰግናችኋለን። ሰብስክራይብ ሳታደርጉ የምትመለከቱ ሰብስክራይብ አድርጉን። ጌታቸው በላይ አብሬያችሁ ቆይታ አድርጌያለሁ። በሚቀጥለው በሌሎች መሰናዶች እንደገና እንገናኛለን። እስከዚያ መልካም ጊዜ።